በዚህ ጸሎተ ሃይማኖት አመክንዮ ውስጥ ሌላው የምንመለከተው ቤተክርስቲያን ቅድስት መሆኗን ነው። ቤተክርስቲያን ቅድስት መሆኗ ሃጊዮስ የሚለው የግሪክ ቃል የሚያሳይ ምንድነው? ለእግዚአብሔር የተለየች መሆኗን ነው። ሴት አፓርት ማለት ነው በእንግሊዘኛ። እግዚአብሔር ቅዱስ እንደሆነ ቤተክርስቲያንም የእግዚአብሔር በመሆኗ በክርስቶስ ደም የተገዛች በመሆኗ ቅድስት ናት። ይህ ቅድስና ቅዱስ የሚለውን ሃጊዮስ የሚለውን በሶስት መልኩ ማየት እንችላለን። አንደኛ ስፍራን ያሳያል። እግዚአብሔር ቅዱስ እንደሆነ ሁሉ ለእግዚአብሔር የሆነ ሁሉ ቅዱስ ይባላል። እግዚአብሔር ቅዱስ ነው፣ የሚመስለው የለም፣ የተለየ ነው። ስለዚህ ለእግዚአብሔር የሆኑ ንዋየ ቅድሳት እንኳ ቅዱስ ዕቃዎች ይባላሉ። ለእግዚአብሔር የተለየ ማለት ነው። ስለዚህ በኢየሱስ ክርስቶስ ስናምን በጌታችን በኢየሱስ ክርስቶስ ለእግዚአብሔር ስንሆን ተቀድሰናል ማለት ነው። ይሄን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ማየት እንችላለን። እንዲሁም አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20 ድረስ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። በዋጋ የተገዙ ለእግዚአብሔር የሆኑ ምእመናን በክርስቶስ ሲያምኑ ለእግዚአብሔር ሲሆኑ ቅዱሳን ይባላሉ ማለት ነው። መጽሐፍ ቅዱስ ቅዱሳን የሚለው በክርስቶስ ኢየሱስ ያመኑትን ነው። እንዲሁ ቅዱስ የሚለው ንጽህናን ያሳያል። ንጽህና ማለት አኗኗርን ያሳያል፣ ኑሮን ያሳያል፣ ከኃጢአት መራቅን ያሳያል። እግዚአብሔር ቅዱስ እንደሆነ እንዲሁ ምእመናን በኑሯችን ቅዱሳን መሆን እንዳለብንም ታዘናል። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 14 ላይ ኃጢአተኛ ሰው በክርስቶስ ሲያምን የእግዚአብሔርን ልጅነት ሲያገኝ የእግዚአብሔር ወገን ሲሆን የመንፈስ ቅዱስ ማደሪያ ሲሆን ከእግዚአብሔር ዳግም ሲወለድ ቅዱስ ይሆናል። ከዚህ የተነሳ የቤተ ክርስቲያን አባላት ሁሉ ቅዱሳን ይባላሉ። ቅድስናው በኑሮ ዘመናችን ሁሉ የሚቀጥል ሂደት ነው። ዳግም በመወለድ የምናገኘው ቅድስና የአንድ ጊዜ ቅድስና ነው። በዘመናችን ግን በእግዚአብሔር ቤት ስንኖር የምንኖረው ኑሮ የቅድስና ሕይወት ነው። ይሄ ቅድስና ሕይወት ለእግዚአብሔር ከተለየንበት ልጅነትን ካገኘንበት ጊዜ ጀምሮ ወደ ጌታ እስከምንሄድበት ጊዜ ድረስ ወይም ጌታ እስከሚመጣበት ጊዜ ድረስ በቅድስና በዚህ ምድር ላይ መኖራችንን ያመለክታል። ስለዚህ በቃሉ በመንፈስ ቅዱስ በንስሐ እግዚአብሔር እርሱን ወደ መምሰል የምናድግበት ነው። ስለዚህ የሚቀድሰውና የሚቀደሱት ከአንዱ ከእግዚአብሔር ነው። እግዚአብሔር ካዳነን በኋላ በቅድስና እንድንኖር እግዚአብሔር በቤተ ክርስቲያን ባለ አገልግሎት ይቀድሰናል። ስለዚህ ክርስቲያን መሆን ማለት የእግዚአብሔር ሕዝብ ለመሆን መጠራት ማለት ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 1 ቁጥር 6 ላይ በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ ደግሞ ናችሁ ይላል። ለኢየሱስ ክርስቶስ መሆን መቀደስ ነው። ጥሪው ማለት ነው ለቅድስና እንደሆነ ሲናገር በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ ይላል። በሮሜ ላላችሁ ሁሉ ሮሜ ምዕራፍ 1 ቁጥር 7 ላይ። ስለዚህ በክርስቶስ ስናምን ተቀድሰናል። ያ ቅድስና ያለ እግዚአብሔር የሆነው በቅድስና ለመኖር ነው ማለት ነው። እግዚአብሔር ለቅድስና ጠርቶናል። በቅድስና በመኖር ቅዱስ መሆን አይቻልም። አስቀድመን ለእግዚአብሔር በመሆናችንና በመለየታችን የእግዚአብሔር ልጆች እንድንሆን በመጠራታችንና በመቀደሳችን አዲስ ፍጥረት ስንሆን በቅድስና እንኖራለን ማለት ነው። ሶስተኛ ቤተ ክርስቲያን ዓለም አቀፋዊት ናት። ኩላዊት መሆኗ ማለት ነው። አንዲት ቅድስት ኩላዊት። ኩላዊት ማለት ከአንድነቷ ጋር ይመሳሰላል፣ አንዲት ከምንለው ጋር። ይሄ ኩላዊት የሚለው ዓለም አቀፋዊት የሆነችውን ቤተ ክርስቲያን ያመለክታል። የተለያዩ አብያተ ክርስቲያናት በዓለም ላይ ያሉትን በአሜሪካ፣
በራሽያ፣ በአውሮፓ፣ በአፍሪካ፣ በዓለም ሁሉ ያሉትን የክርስቶስን ምእመናን አንድነት የሚያመለክት ነው። በዘርና በቀለም ላይ የተመሰረተች አይደለችም ማለት ነው። ከነገድና ከቋንቋ የተዋጀች ሁሉንም ምእመናን ያቀፈች አንድነት ኩላዊነት ነው። በመልክዓ ምድር የምትወሰን አይደለችም ማለት ነው። በተቋምም የምትወሰን አይደለችም ማለት ነው። ይሄ እንግዲህ በእንግሊዘኛው ኩላዊት የሚለው ካቶሊክ ወይም ዩኒቨርሳል የሚል ነው። ቤተ ክርስቲያን ኩላዊት ናት ሲባል በሁለት ዋና ዋና መንገዶች ነው። አንደኛ በመላው ዓለም ያለች እና የክርስቶስን የማዳን እውነት በሙላት የሚገለጥባትን ቤተ ክርስቲያን ያሳያል። ሁለተኛ በስፍራና በጊዜ የማትወሰንና ሁሉንም ምእመናን ያቀፈችውን ቤተ ክርስቲያን ያሳያል ማለት ነው። ስለዚህ ቤተ ክርስቲያን ኩላዊት ናት። በቀለም በዘርና በጾታ የተለያየች አይደለችም። እነዚህ ሁሉ የሰው ስራዎች ናቸው። ሰዎች ዕውቀት ከማነሳቸው የተነሳ እንዲሁም ደግሞ በሰይጣን ትምህርት የተነሳ እንዲሁም ደግሞ በሰዎች ፍልስፍና የተነሳ እንዲሁም ደግሞ ሰዎች የእግዚአብሔርን ቃል ለመረዳት ካለመቻላችን የተነሳ በቤተ ክርስቲያን መካከል መለያየትና መገፋፋት መጣ ማለት ነው። ይሄ ሁሉ የዲኖሚኔሽን የመከፋፈል በተለያየ መንገድ በዚህ ዘመን የምናየው የእግዚአብሔር ፈቃድ ሳይሆን የሰዎች ፈቃድና የሰይጣን ጣልቃ ገብነት ነው። አራተኛ በዚህ ሃይማኖት መግለጫ ላይ አራተኛው የቤተ ክርስቲያን ባህሪ ሐዋርያዊት መሆኗ ነው። ሐዋርያዊት ናት ማለት ምን ማለት ነው? ሐዋርያዊት ናት ማለት በሐዋርያትና በነቢያት አገልግሎት ላይ ተመስርታለች ማለት ነው። ምን ማለት ነው? በነቢያትና በሐዋርያት ትምህርት ላይ ተመስርታለች ማለት ነው። ካቶሊኮች ይሄንን ሐዋርያዊት የሚለውን የቤተ ክርስቲያን ዓለም አቀፋዊነቷ በፖፑ ስር መሆን ነው ይላሉ። ሐዋርያዊት የሚለው ለዚህም ማስረጃ አድርገው የሚያቀርቡት የማቴዎስ ምዕራፍ 16 ቁጥር 18ን ጠቅሰው ጴጥሮስ የቤተ ክርስቲያን አለት ነው፣ ጴጥሮስ ደግሞ የሮም ጳጳስ ነው። ስለዚህ የሮም ቤተ ክርስቲያን ከጴጥሮስ የተቀበለችው ነው ብለው ስለሚያስቡ ፖፑ ሐዋርያዊ ቅብብሎሽ በርሱ በኩል መጣ ይላሉ። ኦርቶዶክሶች ደግሞ ሐዋርያዊነትን የሚመለከቱት በቅብብሎሽ ነው። ቅብብሎሽ የሚል ነው። ይህ ማለት እጅ በመጫን አገልግሎቱ ይተላለፋል የሚል ነው። ስለዚህ ሐዋርያዊ አገልግሎት ሐዋርያዊት ናት የሚባለው ሐዋርያው እጁን በጫነባቸው አበው አማካኝነት ሲወርድ ሲዋረድ የመጣ በቅብብሎሽ የመጣ የክህነት አገልግሎት ነው የሚል ትርጉም ነው የሚሰጡት። ይህ እንደተጠበቀ ሆኖ በኒቅያ ጉባኤ ሐዋርያት በሰሯት በአንዲት ቤተ ክርስቲያን እናምናለን ያሉት አበው በዚህ የሃይማኖት መግለጫ በሐዋርያት አስተምህሮ ላይ የተመሰረተች ናት ማለታቸው ነው። ይህም ጌታ ባስተማረው ትምህርት በክርስቶስ መሞትና መነሳት ሐዋርያት በሰበኩት ስብከት ላይ የተመሰረተች ናት ማለት ነው። ቤተ ክርስቲያን የቤተ ክርስቲያን መሰረቷ ክርስቶስ ነው። የሐዋርያቱ ትምህርት ደግሞ የክርስቶስ ትምህርት ነው፣ ወንጌል ነው ማለት ነው። ስለዚህ ከሐዋርያት አስተምህሮ ውጪ ከወንጌል አስተምህሮ ውጪ የሆነች ቤተ ክርስቲያን ሐዋርያዊት ናት መባል አትችልም። ስለዚህ የሐዋርያቱ ተልእኮ ወንጌልን ሰብኮ ቤተ ክርስቲያንን መመስረት ነው። የበጉ ሐዋርያት እነዛ 12 ሐዋርያት ሐዋርያው ቅዱስ ጳውሎስን ጨምሮ ማለት ነው። የነርሱ ተልእኮ ወንጌልን ሰብኮ ቤተ ክርስቲያንን መመስረት ነው። ቤተ ክርስቲያን ተመስርታለች። ከዛ ቀጥሎ ያሉ አገልጋዮች ሁሉ በዛ በተመሰረተው በክርስቶስ ላይ በዛ አስቀድመን በተመለከት ነው በአለቱ ላይ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ጴጥሮስ በተናገረው አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ በሚለው በዚህ አለት ላይ
ቤተክርስቲያን ትመሰረታለች ማለት ነው። ሐዋርያቱ የጌታ መልእክተኞች ናቸው። ያስተማሩት ትምህርት የሐዋርያት አስተምህሮ ይባላል። በዚያ ትምህርት ላይ ያንጻሉ። ያ ትምህርት ኢየሱስ ነው። አለቱ፣ መሰረቱ፣ የማዕዘኑ ራስ ኢየሱስ ክርስቶስ ነው። በዛ ላይ የሚታነጹትና የሚሰሩት ሰዎች ናቸው። ይህ ህንፃ መንፈሳዊ ህንፃ ነው። መሰረቱ ኢየሱስ ነው። ስለዚህ ፍጡራን መሰረት ሊሆኑ አይችሉም። መላእክት መሰረት ሊሆኑ አይችሉም። ከተመሰረተው ከኢየሱስ ክርስቶስ በስተቀር ሞቶ ከተነሳውና ሐዋርያት ከተሰበከው ወንጌል ውጪ ሌላ መሰረት ሊሆን የሚችል ማንም የለም። ሐዋርያቱ ራሳቸው መሰረት አይደሉም፣ መሰረት ሊሆኑም አይችሉም። መሰረቱ ኢየሱስ ክርስቶስ ነው። ባለቤቷም የቤተ ክርስቲያን ባለቤት ኢየሱስ ክርስቶስ ነው። መላእክት፣ ሰዎች መሰረት መሆን አይችሉም፣ ባለቤትም መሆን አይችሉም። ሐዋርያቱ እንግዲህ የተናገሩትን ጻፉልን። የተጻፈውና ለእኛ የደረሰው የሐዋርያቱ አስተምህሮ የሐዋርያት ትምህርት መጽሐፍ ቅዱስ ነው። የብሉይና የአዲስ ኪዳን መጽሐፍ ቅዱስ ነው። የእግዚአብሔር ቃል ነው። ስለዚህ ሐዋርያዊት ቤተክርስቲያን ማለት መሰረቷ መጽሐፍ ቅዱሳዊ መሰረት ያላት በሐዋርያት ትምህርት ላይ የታነጸች ቤተክርስቲያን ናት ማለት ነው። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ስለዚህ ቤተክርስቲያን በእግዚአብሔር ቃል የተመሰረተች እንጂ በሰዎች ቃልና በዚህ ዓለም ፍልስፍና በሰዎች ፈቃድ የተመሰረተች አይደለችም ማለት ነው። መስራቿ ኢየሱስ ክርስቶስ ነው። እኛ የቤተክርስቲያን አባል መሆን የምንችለው የክርስቶስ የአካሉ ብልቶች መሆን የምንችለው በጌታችን በኢየሱስ ክርስቶስ ስናምን ምን ማለት ነው? የኢየሱስ ክርስቶስን ጌትነት፣ ስለ ኃጢአትና ስለ በደላችን ሞቶ መነሳቱን አምነን ንስሐ ስንገባና ስንጠመቅ ከእግዚአብሔር በመወለድ የምናገኘው ልጅነት ነው የቤተ ክርስቲያን አባል እንድንሆን የሚያደርገን። በዚህ ጊዜ በክርስቶስ ስናምን ሰማያዊት በሆነችው የሕይወት መዝገብ እንጻፋለን። የክርስቶስ ቤተ ክርስቲያን የአካሉ ብልቶች እንሆናለን፣ አባል እንሆናለን። እዚህ ውስጥ በዘር መግባት አይቻልም። በቤተሰብ በውርስ መግባት አይቻልም። መግባት የሚቻለውና የእግዚአብሔርን ልጅነት ማግኘት የሚቻለው በኢየሱስ ክርስቶስ ስናምን ነው። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ይህ ለሰው ልጆች የተደረገ የእግዚአብሔር ቸርነት ነው። ይህ በእግዚአብሔር ጸጋ በክርስቶስ የተሰጠን የእግዚአብሔር ታላቅ ስጦታ ነው። ቤተ ክርስቲያን ሕያዊት ናት፣ ዘላለማዊ ናት። የእግዚአብሔር አምላካችን ስም የተመሰገነ ይሁን። የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን። ወስብሐት ለእግዚአብሔር አሜን።